ጠፍቷል። አይ አብርሃም አንቺን የመሰለ ሰው ለቆ በሚሄዱ በእውነት በጣም ነው ያሳዘነኝ። ግን እኔ ችግር የለውም ያው ምን አባባላ ለወሰደሽ የወንድምህን ሚስት እንደ ራስ አድርገህ ተንከባከባት ሲባል ሰምቻለሁ። ችግር የለውም ባይዘ እንደዚህ መቀመጥ ምን አያስፈልገውም። ካሁን በኋላ ባይሆን ትንሽ እንግዳም ሲመጣ ምንም ሲመጣ ይሄ ጀርባው ነው መታየት ያለበት አይደል? ፋሚሊ የአብርሽ ፎቶ አያስፈልግም። ያንንም እዛች ጋር ያለውን ቆንጆ ቆንጆ ፎቶ እንነሳና እኔና አንቺ እንደዚህ ወይ በትልቁ እኔ ግን ብዙም ፎቶ ላይ መለጠፍ አልፈልግም። አብዛኛው ጊዜ የሰው ልብ ላይ እንዲቀር ነው ፈልገው እና ብዙም በፎቶ ማመን ሰው አይደለሁም። ቁጭ በይ እንጂ ምንድን ነው ተረጋጊ እንጂ። ዛሬ ላወራሽ የአብርሃም ፎቶ አወረድከው። ከዛ በኋላ የተናገርካቸው ያሉት ንግግሮች ትክክል ነው አልገባኝም። አዎ አንቺና አብርሃም በእውነቱ ትንሽ ጥሩ ጊዜ አሳልፋችኋል። በትንሽ ጊዜም ቢሆን ጥሩ ነገር አድርጋችኋል። እያሳልፍን ነው አሳልፋችሁ ነበር ሳይሆን ከአሁን በኋላ አብርሃምን አታገኙ። ለምን? ወይም ደግሞ አብርሃም ከአንቺ ጋር አይሆንም። ለምን? ምን ማለት ነው ኤፍሬም? ለዛም ይሄን ነገር ልነግርሽ ነው የመጣሁት። ምን አጠፋው ኤፍሬም? ምን አጠፋውበት ኤፍሬም? አብርሃም ላይ ምን አጠፋውበት? በጣም ነው የምትወጂው። እንዴት ነው ማለት ነው? በጣም ነው እንጂ ማፈቅረው ከመውደድም በላይ። ኦኬ ታፈቅረዋለሽ ነው? አዎ በደንብ ነው ማፈቅረው። ምን እንሳሳታለን መሰላችሁ ቤተሰቦች? አብዛኛው ጊዜ ያው እኛ ሰዎች ስንባል የሚያፈቅርን ሰው አይደለም እናፈቅረውና ስለዚህ ያፈቅረኛል እኮ እሱ ነው ነው ኤፍሬም። ዛሬ ምን ልትለኝ ነው እየመጣ ያለው? አልገባኝም። ምንድን ነው እያወራ ያለው? በእግዚአብሔር ያው በሂደት ይገባሻል። ምንም ማድረግ አልችልም። ግን ያንን ፎቶ ነው ብናወርደው ደስ ይለኛል። ሶፋ ከማቆሸሽብሽ ወይስ ሰራተኛ ይምጣ ወይስ እኛ ነኝ? ችግር የለም። ቁጭ ለምናወራበት ነገር ካለ ቁጭ ለናውራ። ፎቶ ማውረዱም ለምን አስፈለገ? በቃ እንደዛ አይነት ፎቶ ነው። አሁን ካሁን በኋላ አብርሃም ፎቶ ምን ይሰራል እዚህ ቤት? ቤትሽ እኮ ሙሉ ያምራል። ትንሽ ያበላሸው የእሱ ፎቶ ነውና ችግር የለውም። የእሱ ፎቶ ኖርማል ነው። ቆንጆ ቆንጆ ፎቶ ነው እና አንቺን እነሳና አጫሪክ እንደዚህ ላበላምሽ እኮ ስማውልድ እኔ እኮ አውሬ አይደለሁም። ይሄንና በስነ ስርዓት እናወራ። እሺ ሌላ ጊዜ ከአብርሃም ጋር እኮ ከቤት እንዴ ምንድን ነው አብርሃም ብትይኝ፣ አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ቆንጆ ነገራቶች ቤት እናሳልፈውና እኔ ቤትም ትመጫለሽ። ባይዜ እኔ ቤትም እንደዚህ ያምራል። ትንሽ ያው እንደ አንቺ ባያምርም የተወሰነ ነገራቶች ወንድሜ ቅረበኝ ምናምን ብዬ ባለፈው ስንታረቅ ቤቴ መተን እና ማውራት እንችላለን ምናምን ያልኩት እኮ በዚህ መስመር አይደለም እኮ። ከአብርሃም ጋር የሆነ ግጭት ቢኖር በመሀላችን ገብተህ ለማስታረቅ ትሞክራለህ ምናምን ነው እንጂ እኔ በዚህ መንገድ እንድታወራኝ አይደለም እኮ። እኔ ምን ያጠፋሁት ነገር አለ? እየተንከባከብኩሽ ነው ወይስ መንከባከብ ትጠያለሽ ነው? አዲስ ነው እኮ እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ምናልባት ሜቢ አብርሃም እንክብካቤ ሰጥቶሽ ካልሆነ አላቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እስቲ ፍቀጂልኝ እንድንከባከብሽ። ፍቅድልኝ። ኧረ በእግዚአብሔር ኤፍሬም እሺ ና ቁጭ በል። ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን የምቀመጠው? መጀመሪያ አይደለም እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንጂ ይሄን ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ አያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው ካልከኝ ጊዜ ሰጠሽኝ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ይሄ ደግሞ እያልኩሽ ያለሁት ለአንቺ ጥቅም ነው። አብርሃም ካሁን በኋላ ላታገኙ ሁላ ትችላለሽ። ለምንድን ነው የማላገኘው? ምን አጠፋሁበት? ምርጫውን የመረጠ ሰው ነው እኮ። ምርጫው እኔ ነኝ አይደል እንዴ? ስለዚህ እኔ ነኝ ከዚህ በኋላ እዚህ ቤት መኖርም መቀመጥም የምችለው። ያው የሆነ ምሳም ነገር የለም አለ ግን እሺ እናውራ ብዬ እኮ ነው እኮ። እሺ ልናወራ እኮ እየሰጠሽኝ አይደለም። ይኸውልህ ኤፍሬም በጣም ግራ እየገባኝ ስለሆነ በመጀመሪያ ከአብርሃም ጋር እዚህ ቤት ብትመጣና ምሳም ሆነ ቡና ባፈላ ደስ ይለኛል። ከአብርሃም ጋር እዚህ ቤት ብቻሽን ላውራሽ እፈልጋለሁ ካልከኝ ደግሞ ምንም ችግር የለውም። የምናወራበትን ዋና ጉዳይ ንገረኝና እኔም ስራ ልወጣ ስለሆነ ስራ ልሂድ። ከዚህ በላይ መቆየቱ ተገቢ ነው ብዬ አላስብም። ኦኬ ለዛሬ ሊሆን ይችላል። ሜቢ ግን ከዚህ በኋላ እዚህ ቤት ብዙ ሰዓት ልቆይ ይችላለሁ። እኔ አብርሃም ላልሽው ነገር ደግሞ አብርሃም ጭራሽ ከነ እዚህ ቤት ላይ መጣ ይችላል። ምናልባት ሜቢ ዳይሽ አትጨርቅ እንጂ ለምንድነው አብርሃም ለምንድነው እኔ ጋር የማይመጣው? ከምን አንጻር ነው እንደዚህ አይነት ፍቅር ግን አላየሁም። ለምን ወንድሙ ለምን ገጥሞት ነው እኔ ጋር የማይመጣው? ነው አላሞታ ምንም የገጠመው ነገር የለም። እሺ ታዲያ ምንድነው? እስከ ዛሬ የሚያስፈልገው ነገር ነበር እና የሚያስፈልገው ነገር አገኘ። ምንድነው የሚያገኘው? እኔ እሱ የሚያስፈልገው ነገር ሳላደርግለት ቀረሙ። ምን አደረገ? አዎ ትንሽ አንቺ ያው እሱ የሚያስፈልገው ነገር አልሰጠሽውም ነበር። እኛም እስከዛሬ ባይዞ እሱ ነገር ለማግኘት ፈልገን ነበር። አብርሃም የሚያስፈልገው ነገር ለማግኘት ፈልገን ነበር። መድኃኒቱን አገኘንለት። መድኃኒቱ ሲወስድ እኮ አሞት ነው ወይስ የምን መድኃኒት ነው? አዎ እስከዛሬ ታሞ ነበር ባይዞ አብርሃም።
ትንሽ የአይምሮ ህመም አጋጥሞት ነበር። አሁን ግን ሰላም ነው። ሄርሚ እስከዛሬ የሚያስፈልገው ነገር ነበር ሰተነዋል። አብርሃም ምርጫውን መርጧል። እኔም ባይዞ ምርጬን ስለመረጥኩ ነው ወደዚህ ቤት ያቀናሁት። ሄርሜላ ጋር ልሂድ እና ከሄርሚ ጋር እስኪ አሪፍ ጊዜ ደግሞ ላሳልፍ ዝሬ ብዬ ነው። እና አንቺ ግን በጣም እያስጨነቅሽኝ ነው እንዴ! በጣም እያስጨነቅሽኝ ነው። የአይምሮ በሽተኛ ሳይሆን ትንሽ አይምሮ ያመው ነበር። እስከዛሬ ማግኘት የሚችለው ነገር ነበር፣ ግን ያው እስከዛሬ ማግኘት አልቻልንም ነበር። አሁን አግኝተን ሰተነዋል እና ሰላሙ ተመልሷል። ያ ሰላሙ ሲመለስ ደግሞ ወደ አንቺ ሊመጣ አይችልም፣ የታወቀ ነገር ማለት። ስለዚህ ያው እኔ ደግሞ መምጣት ስለነበረብኝ አንቺ ጋር መጣሁ። ኤፍሬም እኔ ምን አደረግኩኝ ማለት ለምንድን ነው ሰላሙ ሲመለስ ምናምን የምትለው? ሲጀምር ልጁ ጤነኛ አይደል እንዴ? በቃ እሺ፣ አሁን ነገሮችን በጣም እያወሳሰብክብኝ ስለሆነ አዎ በቃ ነገራቶችን አንዴ ትተን እኔና አንቺ ጊዜ እናሳልፍ እስኪ። እንዴት ነሽ? ና ሄርሚዬ